ሰላም የፊፊ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ። እንግዲህ ዛሬ ካሌብ ባለፈው ሳምንት ከእህቱ ጋር እንደተናደደ አይተናል። ዛሬ ደግሞ በጣም ስበሳጭና ስናደድ ነበረ። እንዴት ብዬ ነው የምጠይቀው ይቅርታ፣ እንዴት ብዬ ነው ማናገረው እያለች ስትጨነቅ ነበረ ኤልሳ ሄደችና በጣም ይቅርታ አለችው። ለምንድነው ደግመሽ እሱ ጋር እንድትገናኝ አልፈልግም አላት። እሱ ምንድነው የበፊቱ የነበረ ፍቅረኛዋ እንገናኝ ብላ ባለፈው እያናገረችው ነበረ። ስለዚህ ለምንድነው ያገኘሽው? ለምንድነው የደወልሽለት? እያለ ስጨውባትና ስናደድባት ነበር። በኋላ ግን ይቅርታ አላት። ይቅርታ ተባብሎ ከዛ ብሌን ደግሞ ከወይዘሮ ጽጌረዳ ጋር ሆኖ እያወሩ ነበረ። እንዴት ነው ይቅርታ ብሏት ይሆናል እያለች አው ወንድምና እህት ስለሆኑ የትም አይሳደዱም፣ ይቅርታ ብለዋታል፣ ችግር የለውም አትጨነቂ የማየ እያለቻት ነበረ። እና በኋላ ቤዛ መጣችና ምንድነው ምን ሆናችሁ ነው ስትጮህ የነበረ? ቅድም እኮ በጣም ኃይለኛ ጮህት ነበረ፣ ለምንድነው እንደዚህ የምትጮህ አለች። ከዛ ኤልሳ ምንድነው ያለቻት? አይመለከትሽም፣ ስለኛም የሚመለከትሽ ነገር የለም አለቻት። እኔ እኮ ቤተሰብ ስለሆንኩኝ በጣም ስትጮሁና ምን ሆናችሁ ብዬ ደንግጬ ነው አለች። ከዛ ኤልሳ ግን አንቺ በቁስል ላይ ጨው ከመነስነስ ምንም ነገር የምታደርጊ ነገር የለም፣ አንቺ አላቅሽም እንዴ አለቻትና ተቆጣቻት። እንግዲህ እዛ ተንኮለኛ እንደሆነች ኤልሳ እስካሁንም አላመነቻትም ያለችው። ከዛ ኤልሳ አሁን ያሰብሽውን ሀሳብ የቱ ጋር እንደሚደርስ አይሻለው ያለች ስትናደድ ነበረ። ከዛ እማዬ እኔ ካሁን በኋላ ማንም ሰው እንዲጫወትብኝ አልፈልግም፣ አልፈቅድም። አሁን ቀጥ ብለሽ ወደ ክላስ ግቢና ምንም ነገር ካንቺ አልፈልግም ያለች ነበረ። በኋላ ግን ደሊና ግን ለምንድን ነው እንደዚህ የምትሆኝ እያለች ለኤልሳ ስትነግራት ነበረ። እኔ ግን የደሊና መንከራፈፍ አንዳንዴ ያናደኛል። በኋላ አደሊና ከካሌብ ክላስ ገባችና ምንድነው እንዴት ነህ ተረጋግታል ወይ? ቅድም ተናደህ ነበረ እያለችው አዎ ተረጋግቻለሁ እያላት ነበር። ከዛ ኤልሳ ምንድነው ያደረገችው? ክላሷ ውስጥ ሆና ሙዚቃ እስከ መጨረሻ ከፈተችውና ለኤልሳ ለቤዛ እንዲረብሻት። ከዛ ቤዛ ሄደችና ለምንድነው ሙዚቃ የምትከፍቺው? እኔ መተኛት አልቻልኩም እባክሽን ቀንሽ እያለቻት ነበር። እሷ ግን አልሰማሽም፣ አይመለከተኝም፣ ያንቺ ጮሆት ከመስማት ሙዚቃዬን መስማት ይሻለኛል እያለች ከዛ ለካሌብ እናግራዋል ስትል እንኳን ለካሌብ ዓለም ሙሉ እንዲሰማ አድርጌ አይመለከተኝም ውጭልኝ አለቻት። ወጣች፣ ተናደደች። እንግዲህ ቤዛ በጣም ተቃጠለች። ጥሩ አደረገች። ቤዛ ተንኮል ነው እንጂ ጥሩ ስራ ስትሰራ አላየኋትም እስካሁን። ስለዚህ ጥሩ አድርገቻት፣ ጥሩ ተናዳ ሄደች። ከዛ ደሊና ሄደችና ለኤልሳ ምን አድርገሻት ነው እንደዚህ የተናደደችው ቤዛ አለቻት። እንዳተኛ አድርጊያት ነው ሙዚቃ ከፍቼ ነው እንደዚህ የተናደደችው አለች። ለምንድን ነው አለቻት። ተንኮሏን እየሰራች ስለሆነ ጥሩ ስራ ስትሰራ ስለማያያት ለምንድን ነው እንደዚህ ያደረግሽው ብላ ደሊና ደግሞ ስትቆጣት ነበረ ለኤልሳ። እንግዲህ ደሊና ደግሞ በቃ አሁን ቤዛ ጥሩ ናት፣ መልካም ሰው ናት፣ እንደ በፊቱ ሆናለች፣ ተቀይራለች። አሁን ጥሩ ስለሆነች ለምንድን ነው እንደዚህ የምታደርጊያት እያለች ነው። ግን እሷ እያመነቻት አይደለም ኤልሳን ማለት ነው። ለቤዛ በጭራሽ ልታምናት አልቻለችም። አሁንም ጥሩ ስራ ልትሰራ አይደለም። አሁን ቅድም ከወንድሜ ጋር እንድጣላና እንድናደድ ያደረገችኝ እሷ ናት። ስለዚህ እሷ በተንኮል ላይ ተንኮል ነው እንጂ ጥሩ ስራ ስትሰራ ስለማላየት በጭራሽ አላምናትም እያለቻት ነበር። ከዛ ደሊና ሄደችና እባክሽን አጥፊ ያለቻት አጠፋችው። አሁን እኔ እንዳልተኛ ያደረግሽኝ አሁን ነገ ሰራልሻለሁ እያለች ስትናደድ ነበረ ቤዛ። በኋላ ወይዘሮ ጽጌረዳ ቤዛ ነይ ብሎ ጠሯትና ከዛ እሷ ደግሞ በጣም ስትናደድ ነበረ። ለምንድን ነው በሌሊቱ ምጣውልኝ እነዚህ ሴትዮ ደግሞ እያለች ሄደች። ከዛ ነይ ልብስ ደርብልኝ አሏት። እሷም ልብስ ደረበች። ነይ አጠገቤ ተቀመጭና የሆነ ነገር አወራሻለሁ ስትላት አሁን ሌሊት ነው ነገ እናወራለን አለቻትና ነይ የሆነ ነገር እነግርሻለሁ እያለች ወይዘሮ ጽጌረዳ ደግሞ እሺ ብላ ተቀመጠች። ከዛ ወይዘሮ ጽጌረዳ በፊት ያሳለፉት ስለ ትዳራቸው ሲያወሯት ነበረ። ባሌ በጣም መጥፎ ባል ነበረ፣ ሰኩሬ ይመጣል፣ ይደበድበኛል፣ ይመታኛል እና እንደዚህ ሆነሽ ለምን ትወጂዋለሽ? ለምን እንደዚህ ሆነሽ ከሱ ጋር ትቀመጫለሽ? እያለች ነበር። ቤዛ ደግሞ በጣም ስታዝን ነበር። በኋላ እርጉዝ ሆኜም ሴት ጋር እያደረ ሴት ይዞ እያደረ ነበረ። እኔ ክላስ ውስጥ ተቀምጬ ሌላ ሴት ይዞ እያደረ ነበረ እያለች ስለዚህ ምንድነው ያለቻት ብዙ ተንኮልና መጥፎ ስራ ሰው ባያያችሁ ለራሱ ፈጣሪ ያያችኋል። ስለዚህ መጥፎ ስራ እንድትሰሩ
አልፈቅድላችሁም መጥፎ ስራ እንዳሰር እያለቻት ነበረ። ከዛ ቤዛ ደግሞ ቁጭ ብላ ብቻዋን ስታስብ ነበረ። ለምን ወይዘሮ ጽጌረዳ ጋር መድኃኒት አድርጋ እንድትገድላቸው እያሰበች ስለነበረ አሁን ደግሞ ከጸጸቷን ተመልሳለች ማለት ነው። ለምን ተንኮል መስራቷ ለራሱ አይጠቅመኝም እያለች እያሰበች ነበረ፣ እያሰላሰለች ነበረ። በኋላ ሳሎን ሆኖ ሶስቱም እየተጫወቱ ነበረ። ደሊና ካሌብና ቤዛን ሲጫወቱና ሲያወሩ ነበረ። ከዛ ካሌብ ደግሞ ለእናቱ ሄደና እንዴት ነሽ? ደህና ነሽ ወይ እማዬ? አሁን ግን ጥሩ ደረጃ ላይ ደርሰሻል፣ ፊትሽ ለራሱ ተመልሰዋል እያላት ነበረ። ቤዛ ግን ከዚህ በፊት ካሌብ ላይ ያደረገችውን ነገር ጸጽቷታል። ሰው የዘራውን ያጭዳል ብላ ስለነገረቻት ወይዘሮ ጽጌረዳ በቃ ካሌብ ላይ ያደረግኩትን ነገር የሰራሁትን ግፍ አሁንም እኔ ጋር ይደርሳል ማለት ነው። ለምን ወይዘሮ ጽጌረዳ ያሳለፉትን ነገር ስለነገሯት በጣም ጸጸት ውስጥ ገብታ ስትናደድና ስትበሳጭ ነበረ። እውነት ነው፣ ሰው የዘራውን ነው የሚያጭደው። ጥሩ ነገር ስትሰሩ ጊዜው ይቆያል እንጂ ጥሩ ይገጥማቸዋል። መጥፎ ነገር ከሰራችሁ ደግሞ ጊዜው ይቆያል እንጂ ሰው የዘራውን ነው የሚያጭደው። እውነት በጣም ጥሩ ትምህርት ነው የነገረቻት። ከተማረች ነው ግን ቤዛ ከተማረች ነው እንጂ ቤዛ ከተንኮል ትርቃለች ማለት ዘበት ነው። ከዛ በኋላ ካሌብ ደግሞ ለደሊና እኔ ያንቺ መሆን ነው የምፈልገው፣ ስለዚህ አገባሻለሁ፣ ቀለበት አስርልሻለሁ እያላት ነበረ። እሺ እያለች ተረጋጋና ቀስ ብሎ ይሆናል እያለች ነበረ፣ ሲመካከሩ ነበረ። በኋላ ወይዘሮ ጽጌረዳ ደግሞ ለልጃቸው ለኤልሳ እንዴት ነው በፊት የነበረ ፍቅረኛሽ እንዴት ነው የተገናኛችሁ፣ በምን መንገድ ነው ያለቻት ነበረ። ታክሲ ውስጥ ነው የተገናኘ ነው። ስለዚህ የታክሲ ከፈለልኝና ከዛ በኋላ አፈቅርሻለሁ፣ ወድሻለሁ እስከ መጨረሻ ድረስ አንቺ ጋር ሆናለሁ ብሎኝ ነበረ። እኔ ደግሞ ወድጀው ልቤን ሰጠሁት። በኋላ ግን ሲሰድበኝ፣ ሲያዋርደኝ፣ ሲመታኝ ነበረ። ግን ያ እያደረገኝ ለራሱ በጣም ወደውና አዝንለት ነበር እያለች ነበር። ከዛ ወይዘሮ ጽጌረዳ ደግሞ እንዴት ነው እንደዚህ ልትሆኝ የምትችይው? እያዋረደሽ እየመታሽ እየሰደበሽ ለምን ለሱ ታዝኛለሽ? አለቻትና እኔ አላዝንም አለች። በኋላ ግን ምንድነው የሆነው? ቤዛን የወይዘሮ ጽጌረዳ መድኃኒት ከመርዝ ጋር ቀላቅላ አስቀምጣው ነበረ። ከዚህ በፊት ደሊና አይታታለች። ግን ለደሊና ምንድነው ብላ የሸወደቻት መድኃኒቱ ቀኑ እንዳያልፍባትና ሰዓቱ እንዳያልፍባት ነው እያስተካከልኩ ያለው ብላ ነግራት ነበረ። ግን አይደለም ከመድኃኒቱ ጋር የሆነ ነገር እንደጨመረች ከዛ ሐኪም ቤት ሄዳ ደግሞ ለዶክተሩ የምርመራ ውጤት እንዳይናገር በብር ከፍለዋለች። አሁን ግን ወይዘሮ ጽጌረዳ ቅድም የነገሯትን ሰው የዘራውን ያጭዳል፣ መጥፎ ነገር ብታደርጊ ለራሱ አሁን ለጊዜው ያስደስትሻል እንጂ ከጊዜ በኋላ ግን የዘራሽውን ነው የምታጭዱ ብላ ነግራታለች። ግን ደግሞ የካሌብን ያደረገችው ከዚህ በፊት ካሌብና ደሊላ ላይ ያደረገችው ነገር እየተጸጸተችና እያለቀሰች ነበረ። ስታስብና ስታለቅስ ነው ያደረችው። አሁንም ወይዘሮ ጽጌረዳ ላይ መድኃኒት ላይ መርዝ እንደጨመረች ስላወቀች በኋላ ካሌብ ለእናቱ የመድኃኒት ሰዓት ደረሰና መድኃኒት ሊሰጣቸው ክላሳቸው ሄደ። ከዛም ማየ እንዴት ነሽ ደህና አደርሽ ወይ የመድኃኒት ሰዓትሽ እኮ ደርሰዋል አልና መድኃኒት ሊሰጣቸው ውሃ ይዞ ሲሄድ ቤዛ መጣችና እንዳትወስዱ ማየ ብላ ከእጃቸው ቀመቻቸው። ምንድነው ምን ሆነሽ ነው አለና ካሌብ ያ መድኃኒት አትወስደውም አለች። ለምን ቅድም ባትነግራት ወይዘሮ ጽጌረዳ መድኃኒቱ ይወስዱታል። ከዚህ በፊትም ታሞ ሆስፒታል ገብተዋል። አሁን ደግሞ ድጋሜ ቢወስዱት እንግዲህ ወይ ይሞታሉ ወይ የሆነ ነገር የሆነ ነበረ። ግን ቅድም በነገሯት ንግግርና ቅድም በነገሯት ታሪክ ግን ቤዛን አሁን ተጸጽታ ተመልሳለች። እንግዲህ እስከ መጨረሻው ከተመለሰች ጥሩ ነው። አሁንም ግን ቤዛ ተንኮሏ ያቆማል ወይስ ትቀጥላለች የሚለው መድኃኒቱ ደግሞ አለመውሰዳቸው ጥሩ ነገር ነው። ቢወስዱት ኖሮ እንግዲህ ወይ ይሞታሉ ወይ የሆነ ነገር ይሆናል። ባለፈው ለራሱ ቶሎ ብሎ ሕክምና ስለሄዱ ነው እንጂ ሄዳኑ ይሞት ነበር። ስለዚህ በሚቀጥለው ክፍል እስከምንገናኝ ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ።